ፍሬሽማን ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ሎጂካል ሪዝኒንግ ኤንድ ፋላሲ እንመለከታለን በዛሬው ቪዲዮአችን። ይሄ ፋላሲ የሚለው ቻፕተር እንግዲህ ፋይናላችሁ ላይ በጣም ብዙ ጥያቄዎች የሚወጡበት ኦልሞስት 7% እና ከዛ በላይ የሚሆኑ ጥያቄዎችን የሚሸፍን ቻፕተር ነው ፋላሲ የሚለው ማለት ነው። እና በጣም ትኩረት ልትሰጡት የሚገባ ሽምደዳ የማይፈልግ ቻፕተር ነው ማለት ነው። ለመሸምደድ እንዳትሞክሩ፣ ምክንያቱም የሚወጡት ጥያቄዎች ተሸምድደው የሚመለሱ አይደሉም። ያው ብዙ ተማሪዎች ይህንን ቻፕተር አካብዳችሁ ታዩታላችሁ። በጣም ቀላል ቻፕተር ነው፣ ግን እየሸመደዳችሁ ስለምትገቡ ሚስ ታደርጋላችሁ። እነዚህ ፋላሲ የምንላቸው ነገሮች እኮ በየቀኑ የምናደርጋቸው ኢቨን ዛሬ፣ ነገ፣ ከነገ ወዲያ እንደዚህ እያደረጋችሁት የምትሄዱት ነው። በየቀኑ የምትሰሩት ነገር ነው ፋላሲ እና ከራሳችሁ ህይወት ጋር እያገናኛችሁ ቻፕተሩን ለመረዳት ሞክሩና ፋይናልን የማትሰሩበት ምንም አይነት ምክንያት አይኖርም ማለት ነው። ዛሬ ነገር ሳላበዛባችሁ ለፋይናላችሁ እንዲያዘጋጃችሁ አድርገን ፋላሲን በደንብ አድርገን አብረን እንመለከታለን ማለት ነው። ፋላሲ ማለት ምን ማለት ነው? እስኪ ዋት ኢዝ ዘ ሚኒንግ ኦፍ ፋላሲ የሚለውን መጀመሪያ እንመለከታለን ማለት ነው። ፋላሲ የሚለውን እንግዲህ ስንመለከት አንደኛ በኦርዲናሪ ላንጉጅ ወይም ደግሞ እንዲሁ በተለምዶ ፋላሲ የምንለው ሚስቴክን ኦር ፎልስ ቢሊፍ ማለት ነው። ልክ ያልሆነ ግንዛቤ ወይም ደግሞ አመለካከት ፋላሲ እንለዋለን ማለት ነው። ሎጂካሊ ስናየው ደግሞ ወይም ደግሞ በሎጂካል ፖይንት ኦፍ ቪው ፋላሲን ስንመለከተው ኤ ዲፌክት ኢን አን አርጊውመንት ማለት ነው። አንድ አርጊውመንት ላይ ያለ ሕጸጽ ፋላሲ ይባላል። እና ይሄ ፋላሲ በምን አይነት መንገድ ሊከሰት ይችላል የሚለውን ስንመለከት አንደኛ ሎጂካል በሆነ ኤረር ወይም ደግሞ ኤረር ኢን ሪዝኒንግ፣ የምታቀርቡት ምክንያት ለምትሰጡት ሀሳብ በደንብ መግለጽ ሳይችል ሲቀር፣ የምትሰጡት ምክንያት ሀሳባችሁን በደንብ መግለጽ ሳይችል ሲቀር ሎጂካል ኤረር ወይም ኤረር ኢን ሪዝኒንግ እንለዋለን። ሌላኛው ደግሞ the creation of some illusion፣ ይሄ ደግሞ ማስመሰል ነው። ባድ የሆኑ አርጊውመንቶችን ጉድ መስለው እንዲታዩ ወይም ጉድ አርጊውመንት መስለው እንዲታዩ ሲያደርግ፣ እናንተን ለማታለል ወይም ደግሞ ለማጭበርበር ሲሞክር ማለት ነው። ባድ አርጊውመንቶች ምንድናቸው? ጉድ አርጊውመንቶች ምንድናቸው የሚለውን አይተናል ቻፕተር 2 ላይ ያያችሁት ነገር ስለሆነ ይሄን ያክል ወደ ውስጥ መግባት አይጠበቅብንም። if deductive arguments are unsound or if inductive arguments are uncogent then they contain fallacies። ለምንድነው ፋላሲ ያዙት? ዲዳክቲቭ አርጊውመንቶች አንሳውንድ ከሆኑ ወይም ደግሞ ኢንዳክቲቭ አርጊውመንቶች አንኮጀንት ከሆኑ ፋላሲ ይኖራቸዋል በውስጣቸው ነው ይላችሁ። ለምንድነው ፋላሲ የሚኖራቸው? ምክንያቱም ባድ አርጊውመንት ስለሆኑ። ባድ አርጊውመንት ማለት አንሳውንድ የሆነ ወይም ደግሞ አንኮጀንት የሆነ ወይም ደግሞ ኢንቫሊድ የሆነ ወይም ደግሞ ዊክ የሆነ፣ ኢንዳክቲቭ ከሆነ ዊክ የሆነ፣ ዲዳክቲቭ ከሆነ ደግሞ ኢንቫሊድ የሆነ አርጊውመንት ምን ይባላል? ባድ አርጊውመንት ይባላል። ጉድ አርጊውመንት የምንላቸው ሳውንድ እና ኮጀንት የሆኑ አርጊውመንቶችን ነው ማለት ነው። ሳውንድ እና ኮጀንት የሆኑ አርጊውመንቶች ምንም አይነት ፋላሲ በውስጣቸው አይኖራቸውም ማለት ነው። this is because such kind of arguments have one or more false premises or they contain fallacy። እንግዲህ አንሳውንድ ነው ወይም ደግሞ አንኮጀንት ነው ካል ምን አይነት ፕሪሚስ ይኖረዋል የሚለውን ያው ለእናንተ ይሄን ያክል መናገር አይጠበቅብኝም። ዩኒቱ ላይ በደንብ ስለ ሳውንድ፣ አንሳውንድ፣ ቫሊድ፣ ኢንቫሊድ፣ ዊክ፣ ስትሮንግ በደንብ የታያየነው ነገር ስለሆነ ማለት ነው። አሁን ወደ ቀጣዩ እንሄዳለን ማለት ነው። ኮዝ ኦፍ ፋላሲ የሚለውን አሁን የተነገርነው ነገር ነው። ይሄ ሎጂካል ኤረር፣ ክሪኤሽን ኦፍ ሰም ኢሉዥን ምናምን ያልኳችሁን ነገር ነው። ይሄንን ቀጥታ ነው የሚደግመው። ያው ትንሽ ሌላ ነገር ይመስላል አይደል እንደዚህ ተዘርዝሮ ስታዩት፣ ነገር ግን ተመሳሳይ ነው። ጊዜያችሁንም ላለማጥፋት ኮዝ ኦፍ ፋላሲ የሚለውን እዩት እናንተ። ሌላ የተለየ ነገር የለውም። አሁን ክላሲፊኬሽን ኦፍ ፋላሲ ወደሚለው እንሄዳለን ማለት ነው። ፋላሲስ አር ዩዥዋሊ ዲቫይድድ ኢንቱ ፎርማል ኤንድ ኢንፎርማል። አሁን ፋላሲዎች ፎርማል እና ኢንፎርማል ተብለው ይከፈላሉ በሁለት። ፎርማል ፋላሲ የምንላቸው are those fallacies that arise from an error or mistake in the form or structure። ልብ በሉ እዚህ ጋር ብዙ ጊዜ ትሩ ፎልስ ላይ ይጠየቃሉ እንደዚህ አይነት ነገሮች ሚስ እንዳታረጉ። ፎርማል ፋላሲ የምንለው ስትራክቸሩ ላይ ወይም ደግሞ ፎርሙ ላይ የሚፈጠር ኢረር ነው። ከአርጊውመንቱ ስትራክቸር ወይም ፎርም ላይ ያለ ኢረር ፎርማል ፋላሲ እንለዋለን። ፎርማል ፋላሲ ስትራክቸር ወይም ፎርም ላይ ያለ ኢረር ነው። and they are found only in deductive arguments።
ፎርማል ፋላሲዎች አንደኛ ዲዳክቲቭ አርጊውመንቶች ላይ የሚፈጠሩ ፋላሲዎች እንደሆኑ፣ ሁለተኛ ደግሞ ስትራክቸራቸውን ወይም ፎርማቸው ላይ ያለ ኢረር ወይም ደግሞ ሚስቴክ ፎርማል ፋላሲዎችን እንደሚፈጥር ትይዛላችሁ ማለት ነው። ለምሳሌ ያላችሁ እዚህ ጋር ዲዳክቲቭ አርጊውመንቶች ናቸው እነዚህ። ካታጎሪካል ሲሎጂዝሞች አሉ፣ ዲስጃንክቲቮች አሉ፣ እንዲሁም ሃይፖቴቲካል ሲሎጂዝሞች አሉ ማለት ነው። እነዚህ የዲዳክቲቭ አርጊውመንት ኤግዛምፕሎች ናቸው ማለት ነው። ስለዚህ ፎርማል ፋላሲዎች ፎርም ወይም ስትራክቸር ላይ ባለ ኤረር ምክንያት እንደሚፈጠሩ መያዝ መቻል አለባችሁ ማለት ነው። እስኪ አሁን ምሳሌዎችን እንመልከት። የፎርማል ፋላሲ ኤግዛምፕሎችን እስኪ እኔ እዚህ ጋር ተመልከቱ። እዚህ ጋር the following categorical syllogism contain formal fallacy: all tigers are animals, all mammals are animals, therefore all tigers are mammals። እንግዲህ ይሄንን ስታዩት የፎርም ወይም የስትራክቸር ችግር አለበት። ያ ማለት ኢንቫሊድ ነው ማለት ነው። ሁሉም ነብሮች አኒማሎች ናቸው አላችሁ፣ ሁሉም ማማሎች አኒማሎች ናቸው አላችሁ። ዜርፎር አለና ኮንክሉዥኑ ምን አለ? ኦል ታይገርስ አር ማማልስ። ምንም አይነት ሪሌሽን የተቀመጠ ነገር የለም በታይገሮችና በማማሎች መካከል። ነገር ግን ሁሉም ታይገሮች ማማሎች ናቸው አላችሁ። ታይገሮች አኒማል ከሆኑ ማማሎች አኒማል ከሆኑ እንዴት ሆነው ነው ታይገሮች ማማል የሚሆኑት? አይሆኑም። the above argument has the following form ይላችኋል። ሌተር ኤ ቢ ኤንድ ሲ ሪፕሬዘንት ታይገር አኒማል ኤንድ ማማል ሪስፔክቲቭሊ። አሁን ታይገር የሚለውን በኤ ወክሏል፣ አኒማል የሚለውን በቢ ወክሏል፣ እንዲሁም ደግሞ ማማል የሚለውን በሲ ወክሏል ማለት ነው። አሁን ፎርሙን ሊያሳያችሁ ነው። ኦል ኤ አር ቢ ኦል ሲ አር ቢ ዜርፎር ኦል ኤ አር ሲ ይላችኋል ማለት ነው። This argument is invalid because of the conclusion does not follow from the premise and the conclusion proves false, for there is no any A which is also found in C። ይሄ ከላይ ያወራ ነው በቃ ምንም አዲስ ነገር የለውም። ኢንቫሊድ ነው ምክንያቱም ታይገሮች ማማል ሊሆኑ ስለማይችሉ በታይገርና በማማል መካከል የተሰጠ ምንም አይነት ሪሌሽን ስለሌለ ማለት ነው። ስለዚህ በዚህ መልኩ የፎርማል ፋላሲን የስትራክቸር ወይም ደግሞ የፎርም ኢረር እንደሆነ ተመልክተናል ማለት ነው። አሁን ቀጥታ ወደ ኢንፎርማል ፋላሲ እንሄዳለን ማለት ነው። ኢንፎርማል ፋላሲ የምንለው ደግሞ ምን መሰላችሁ? የፋላሲው የሚፈጠረው በሎጂካል በሆነ ኢረር፣ ኮንተንቱ ላይ ባለ ሎጂካል በሆነ ኢረር ነው የሚፈጠረው። ያንኛው በስትራክቸር ነው ያልነው አይደል? ስለዚህ ኢንፎርማል ፋላሲስ አር ፋላሲስ ዛት ካን ቢ ዲቴክትድ ኦንሊ ትሩ አናሊሲስ ኦፍ ኮንተንት ኦፍ አን አርጊውመንት። እንደ ፎርማል ፋላሲዎች ኢንፎርማል ፋላሲዎች ዝም ብለን እንደዚሁ አይተን የምንለያቸው አይደሉም። ኢቭን ለመለየት ራሱ ትንሽ ያስቸግራሉ። ልክ እንደ ፎርማል ፋላሲ ዝም ብለን አይተን ቫሊድ ነው ኢንቫሊድ ነው ምናምን የምንላቸው ነገር አይደሉም። ሲታዩ በጣም ቫሊድ ነው የሚመስሉት፣ ነገር ግን ስትመረምሯቸው ኢንቫሊድ ሆነው ታገኟቸዋላቸው። ኢንፎርማል ፋላሲዎች ማለት ነው። ብዙውንም ጥያቄያችሁ የሚወጣው ኢንፎርማል ፋላሲዎች ላይ ነው። ምክንያቱም በጣም ብዙ ናቸው፣ እናያቸዋለን ወደፊት። እና እነዚህ ኢንፎርማል ፋላሲዎች ለመለየትም ትንሽ አስቸጋሪ ናቸው። መጀመሪያ ላይም እንዳልነው ሲታዩ ባድ አርጊውመንት ጉድ አርጊውመንት የሚመስሉ ነገር ግን ጉድ አርጊውመንት ያልሆኑ ባድ አርጊውመንቶች ናቸው። ኢሉዥን እየፈጠረ ባድ የሆኑ አርጊውመንቶችን ጉድ መስለው እንዲታዩ ያደርጋል ብለናል አይደል? ያንን ያልነው እዚህ ጋር ልክ እንደምትመለከቱት ኢንፎርማል ፋላሲስ ዛት ካን ቢ ዲቴክትድ ኦንሊ ትሩ አናላይሲስ ኦፍ ዘ ኮንተንት ኦፍ ዘ አርጊውመንት የሚላችሁ ለዛ ነው ማለት ነው። ኢንፎርማል ፋላሲስ አር ሎጂካል ኢረርስ ኢን ዘ ኮንተንት ኦፍ ዘ አርጊውመንት። ይህንን ያዙ። ኢንፎርማል ከሆኑ ፋላሲዎች ኢረሩ ኮንተንቱ ላይ እንደሆነ ወይም ደግሞ ሎጂካል ኢረር ኮንተንቱ ላይ ያለ ሎጂካል ኢረር እንደሆነ ትይዛላችሁ። ነገር ግን but not in the structure or form of the argument። ይህንኛው የፎርማል ፋላሲ ነው ማለት ነው። ኤግዛምፕል እስኪ እንመልከት። all factories are plants, all plants are things that contain chlorophyll, therefore conclusion all factories are things that contain chlorophyll ይሆናል ማለት ነው። እንግዲህ ተመልከቱ፣
ሁሉም ፋክተሪዎች ፕላንት ናቸው። እሺ ኦል ፕላንትስ አር ቲንግስ ዛት ኮንቴን ክሎሮፊል። አሁን ደግሞ ፕላንቶች ደግሞ ክሎሮፊል ይይዛሉ። ስለዚህ ሁሉም ፋክተሪዎች ፕላንቶች ከሆኑ ፋክተሪዎች ምን ይይዛሉ ማለት ነው? በውስጣቸው ክሎሮፊል። ትክክል ነው። ፎርሙን ስትራክቸሩን ስታዩት ይሄ አርጊውመንት ቫሊድ ነው አይደል? ነገር ግን ስናየው ቫሊድ አይደለም። ስንመረምረው በደንብ ይኸው ኢንፎርማል ፋላሲዎች ዝም ብላችሁ አይታችሁ እንዲህ በቀላሉ የሚለዩ አይደሉም የተባለው ለዛ ነው። እንዲህ ስታዩት ቫሊድ ይመስላል አይደል? ነገር ግን ቫሊድ አይደለም፣ ኢንቫሊድ ነው ይሄ አርጊውመንት። ለምን የሚለውን እንመልከት። እዚህ ጋር አምቢጊቲ ነው የፈጠረባችሁ እናንተ ላይ። ባድ የሆነውን አርጊውመንት ጉድ መስሎ እንዲታያችሁ አምቢጊቲ፣ ይሄ ፋላሲ ኦፍ አምቢጊቲ ይባላል። ፕላንትስ የሚለው እዚህ ጋር ሁለት አይነት ትርጉም ነው ያለው። አንደኛ ቢልዲንግ ይሆናል፣ ቢልዲንግ ማለት ነው። ሁለተኛ ደግሞ እኛ የምናውቀው ፕላንት፣ ይሄ እጽዋት የምንለው ማለት ነው። ሶ ፋላሲ ኦፍ አምቢጊቲ ነው እዚህ ጋር የሚታየው። ፋላሲ ኦፍ አምቢጊቲ ምንድነው የሚለውን እናየዋለን ወደፊት። ስለዚህ ሁለት አይነት ትርጉም ይኖረዋል። ስለዚህ ኦል ፋክተሪስ አር ፕላንት ሲሆን ሁሉም ፋክተሪዎች ቢልዲንጎች ናቸው። ትሩ ነው አይደል? ኦል ፕላንትስ አር ቲንግስ ዛት ኮንቴን ክሎሮፊል። ይህም በባዮሎጂ እንደምናውቀው ፕላንት ከሆነ ክሎሮፊል ይኖረዋል። ትሩ ነው። ዜርፎር ኦል ፋክተሪስ አር ቲንግስ ዛት ኮንቴን ክሎሮፊል ፎልስ ነው። አሁን እዚህ ጋር ትክክለኛ ያለውን የስቴትመንቱን ትሩ ነው ፎልስ ነው እያልን እየሄድን ነው፣ ፋክቹዋሊ ማለት ነው። ስለዚህ ፕሪሚሶቹ እንደምትመለከቷቸው ትሩ ናቸው አይደል? ነገር ግን ኮንክሉዥኑ ፎልስ ነው። ፕሪሚሱ ትሩ ሆኖ ኮንክሉዥኑ ፎልስ ከሆነ ደግሞ ምንድነው ማለት ነው? ይሄ አርጊውመንት ኢንቫሊድ ነው ማለት ነው። ኢንቫሊድ ከሆነ ደግሞ ምንድነው ማለት ነው? አንሳውንድ ነው ማለት ነው አይደል? አንሳውንድ ከሆነ ደግሞ ከላይ ምን ብለናል? አንሳውንድ ከሆኑ ወይም ደግሞ አንኮጀንት ከሆኑ በውስጣቸው ፋላሲ ይይዛሉ ብለናል አይደል? ስለዚህ ይሄ ፋላሲ ነው ማለት ነው ባጭሩ። እና በዚህ መልኩ ልታዩት ይገባል። የፎርማል እና ኢንፎርማል ፋላሲ አሁን በጣም ግልጽ የሆነላችሁ ይመስለኛል። ስለዚህ አሁን እስኪ ወደ ታች ይሄን በደንብ እንመለከተዋለን። ፋላሲ በደንብ ከገባችሁ ፋላሲ ላይ የሚወጡ ጥያቄዎችን መስራት በጣም ቀላል ነው። ለመሸምደድ ግን በጭራሽ እንዳትሞክሩ። ምክንያቱም ተሸምድዶ የሚሰራ ነገር አይደለም ፋላሲ። ስለዚህ እዚህ ጋር የነገርኳችሁን ነገር ነው የሚያብራራላችሁ። ዚስ አርጊውመንት ሃዝ ዘ ፎሎዊንግ ፎርም ሌተር ኤ ቢ ኤንድ ሲ ሪፕሬዘንትስ ዘ ፋክተሪ ፕላንት ኤንድ ክሎሮፊል። አሁን ፎርሙ ላይ ችግር እንደሌለ ሊያሳያችሁ ነው። ልብ በሉ። ኤ ምንድን ነው ብሏችኋል? ፋክተሪ ነው። ኤንድ ቢ ፕላንት፣ ሲ ደግሞ ክሎሮፊል። ኦል ኤ አር ቢ፣ ሁሉም ኤ ምንድን ነው ብለናል? ፋክተሪ። ሁሉም ፋክተሪዎች ምንድን ናቸው? ቢ ፕላንቶች ናቸው። እሺ ከዛስ ኦል ቢ አር ሲ፣ ቢ ምንድን ነው? ፕላንት ነው። ሁሉም ፕላንቶች ምንድን ናቸው? ክሎሮፊል ይይዛሉ ወይም ደግሞ ክሎሮፊል ናቸው አለ። እሺ ከዛም በመቀጠል ዜርፎር ኦል ኤ አር ሲ፣ ኤ ምንድን ነው? ኤ ፋክተሪ ናቸው። ሁሉም ፋክተሪዎች ክሎሮፊል ይይዛሉ ወይም ደግሞ ክሎሮፊል ናቸው። አሁን እንደምትመለከቱት ምንም አይነት የፎርም ችግር የለበትም። በፎርሙ ወይም በስትራክቸሩ ስትሄዱ ቫሊድ ነው አይደል? ነገር ግን ይሄንኛው የተሰጠው ከላይ ያለው አርጊውመንት በነገርኳችሁ መሰረት ኢንቫሊድ አድርገነዋል። ምክንያቱም ትሩ ፕሪሚስ አለው፣ ፎልስ ኮንክሉዥን አለው። ስለዚህ ፋላሲ ይዟል ማለት ነው። ስለዚህ ኢንፎርማል ፋላሲዎች ልክ እንደ ፎርማል ፋላሲዎች በቀላሉ የሚለዩ አይደሉም። ኮንተንታቸውን በደንብ አናላይዝ አድርገን መርምረን ነው ፋላሲ መሆናቸውን የምናውቀው ማለት ነው። ስለዚህ በፎርማል እና በኢንፎርማል መካከል ያለውን ልዩነት መያዝ መቻል አለባችሁ። ትሩ ፎልስ ላይ ይጠየቃል ብዙ ጊዜ። አሁን እዚህ እንትን ላይ እንግዲህ እንደምንመለከተው ዘ ወርድ ፕላንት ኢዝ ዩዝድ ኢን ቱ ዲፈረንት ሴንስስ። ኢን ዘ ፈርስት ፕሪሚስ ኢት ሚንስ ቢልዲንግ ዌር ሰምቲንግ ኢዝ ማኒፋክቸርድ ኤንድ ዘ ሰከንድ ሚንስ ላይፍ ፎርም። እኛ የምናውቀው ፕላንት ነው። ይሄ ቢልዲንግ ደግሞ ምንድን ነው? የሌላ የፕላንት ትርጓሜው ነው ማለት ነው። እንደነገርኳችሁ ይሄ ፋላሲ ኦፍ አምቢጊቲ ይባላል። አምቢጊቲ ነው የፈጠረባችሁ እናንተ ላይ፣ ኢሉዥን ፈጠረባችሁ። ይሄ ባድ የሆነውን አርጊውመንት ጉድ አስመስሎ አሳያችሁ ማለት ነው። ቫሊድን መሰላችሁ። ሄንስ ዘ አርጊውመንት ሃዝ ዘ ፎሎዊንግ ኢንቫሊድ ፎርም። ሪሜምበር ዛት ቱ ሌተርስ አር ዩዝድ ቱ ኢንዲኬት ዘ ዲፈረንት ሚኒንግ ኦፍ ዘ ወርድ ፕላንት። ኦል ኤ አር ቢ
ኦል ሲአርዲ ቴርፎር ኦል ኤአርዲ። ልብ በሉ የፕላንትን ትርጉም ለእያንዳንዱ ሰው አንደኛ ቢውልዲንግ የሚለውን ሲጠቀም ነው። ሁለተኛ ላይፍ ፎርም የሚለውን ሲጠቀም ፎርማል ፋላሲስ አር ኦልዌይስ ኢንቫሊድ ይላችኋል። ከዛ however ኢንፎርማል ፋላሲስ ካን ቢ ቫሊድ። ካን ቢ ቫሊድ የሚላችሁ በፎርሙ ስናየው ነው። ነገር ግን their validity is not genuine or logical ይላችኋል ማለት ነው። ፎርማቸውን ስናያቸው ቅድም ምን ሆነዋል? ፎርማቸውን ስናያቸው ቫሊድ ሆኗል አይደል? ነገር ግን ቫሊድ አይደለም በትክክለኛው መንገድ። The correctness of the reasoning in formal fallacies is only from psychological and rhetoric sense of the argument. ኮሬክትነሱን የምናውቀው የኢንፎርማል ፋላሲውን በደንብ አይተን በደንብ መርምረን ነው። ኖት the form የነገርኳችሁ ነገር ነው። ሌላኛው እዚህ እንትን ላይ ልናየው የምንችለው ምንድነው? Therefore the effect of the uninformal fallacy is to make a bad argument appear good ነው የሚለው። አሁን ሜጀር ኮዝ ኦፍ ኢንፎርማል ፋላሲ የሚለው እስኪ እነዚህን እንመልከት በደንብ። አሁን ኮዛቸው ምንድነው? የኢንፎርማል ፋላሲ ኮዛቸው ምንድነው የሚለውን እኔ አሁን እነዚህ when the premise become irrelevant to the conclusion but the arguer presents it as if the premise is relevant to the conclusion እነዚህ ምን ይባላሉ? ፋላሲ ኦፍ ሪሌቫንስ ይባላሉ። የሚቀርበው ፕሪሚስ ለኮንክሉዥኑ ኢሪሌቫንት ነው። ነገር ግን አርጊወሩ ምን ብሎ ነው የሚያቀርበው? ይሄ ፕሪሚስ ሪሌቫንት ነው ለኮንክሉዥኑ ብሎ ሲናገር ፋላሲ ኦፍ ሪሌቫንስ እንለዋለን። ሪሌቫንት ያልሆነውን ፕሪሚስ ለኮንክሉዥኑ ነገር ግን ሪሌቫንት ነው ብሎ አርጊወሩ ሲያቀርበው ፋላሲ ኦፍ ሪሌቫንስ እንላለን። ሁለተኛ when the premise becomes unacceptable to the claim of the conclusion። አሁንም እንግዲህ unacceptable ነው አይደል ፕሪሚሱ ለኮንክሉዥኑ፣ ነገር ግን አርጊወሩ አሁን ምን ብሎ ነው የሚያቀርበው? አክሰፕተብል ነው ወይም ደግሞ ኮሬክት ነው ብሎ ነው የሚያቀርበው። ይህን ደግሞ ፋላሲ ኦፍ ፕሪሰፕሽን እንለዋለን። ሌላኛው when the premise become insufficient to provide evidence to the conclusion። አሁንም አርጊወሩ እነዚህኞቹ ፋላሲ ኦፍ ዊክ ኢንዳክሽን የምንላቸው አርጊወሩ አሁንም የሚያቀርበው ሰፊሸንት የሆነ ኤቪደንስ ነው ፕሪሚሱ ለኮንክሉዥኑ የሚያቀርበው ነው የሚል፣ ነገር ግን ስናየው ኢንሰፊሸንት ነው የቀረበው ፕሪሚስ ኮንክሉዥኑን ለማረጋገጥ ሰፊሸንት አይደለም። ነገር ግን አርጊወሩ ሰፊሸንት ብሎ ነው ሲያቀርበው ፋላሲ ኦፍ ዊክ ኢንዳክሽን እንለዋለን። እያንዳንዶችን እናያቸዋለን በስፋት ስላሉ ማለት ነው። when the premise is expressed by unclear language the arguer states the idea with the assumption that there is no problem of linguistic confusion። እነዚህ ደግሞ ፋላሲ ኦፍ አምቢጊቲ ኤንድ ግራማቲካል አናሎጂ እንላቸዋለን። አሁን ለምሳሌ ቅድም ፕላንት የሚለውን አይተናል። በጣም ይሄ አምቢጊቲ የሚፈጥር ነው። ምክንያቱም ሁለት አይነት ወርድ ማነው ሚኒንግ ስላለው፣ አንደኛ ቢልዲንግ የሚለው፣ ሁለተኛ ደግሞ ፕላንት የሚለው ማለት ነው። ማነው እጽዋት የሚለው። ስለዚህ በዚህ ምክንያት ፋላሲ ኦፍ አምቢጊቲ እንላለን። ግራማቲካል አናሎጂ እና ፋላሲ ኦፍ አምቢጊቲ በሊንጉስቲክ ውስጥ የሚካተቱ ናቸው። እነዚህንም አብረን እናያቸዋለን። ወደ ታች እያንዳንዶችን እናያለን ማለት ነው። በኢሬሌቫንት ውስጥ በፋላሲ ኦፍ ሪሌቫንስ ውስጥ ኦልሞስት 8 አካባቢ የሚሆኑ አሉ ፋላሲዎች። በዊክ ኢንዳክሽን 6 አካባቢ ፋላሲዎች አሉ። በፐርሰፕሽን ውስጥ 4 አሉ እና እያንዳንዱን እንመለከታቸዋለን አንድ ባንድ ማለት ነው። ስለዚህ አሁን ቀጥታ ወደ ካራክተሪስቲክስ ኦፍ ኢንፎርማል ፋላሲ ወደሚለው እንሄዳለን ማለት ነው። ካራክተራቸው ምንድነው የሚለውን አሁን እንመልከት። they are frequently backed by the motive on the part of the arguer to deceive the reader or the listener። እንግዲህ እነዚህ አሁን አላማቸው ምንድነው? ሪደሩን ወይም ደግሞ ሊስነሩን ምን ለማድረግ ነው? ለማሳመን ወይም ደግሞ እንዲያምናቸው ማድረግ ነው አላማቸው። the informal fallacies the arguer may not have sufficient evidence to support the certain conclusion and as a result may attempt to win its acceptance by restoring to a trick። የሆነ ትሪክ ነገር ፈጥሮ
ምን ማድረግ ነው የሚፈልግ አርጊወሩ ሰፊሸንት የሆነ ኤቪደንስ ሳይኖረው ነገር ግን ያቀረበው ነገር ልክ እንደሆነ ለማሳመን ነው የሚፈልገው ማለት ነው። ከላይ ያወራነው ነገር ነው፣ ምንም አዲስ ነገር የለውም። sometimes the trick fools even the arguer and may mislead him or herself into thinking that he or she is presenting genuine evidence when in the fact he or she is not። ራሱን አርጊወርን ራሱ ያቀረበው ሀሳብ ራሱን ፉል ያደረገው ራሱ እያታለለ ሊሆን ይችላል የአርጊወሩ ማለት ነው። ነገር ጥሩ ነገር ያቀረበ እየመሰለው ራሱን እያታለለ ሊሆን ይችላል። እዚህ ጋር ራሱን በራሱ እያታለለ ወይም ደግሞ ራሱን ፉል እያደረገ ሊሆን ይችላል ማለት ነው ያቀረበው ነገር። እና እነዚህ በሙሉ የፋላሲ ካራክተሪስቲኮች ናቸው። ሌላኛው ታይፕስ ኦፍ ኢንፎርማል ፋላሲ የሚሉት ናቸው። ከላይ ያየናቸው ማለት ነው፣ አይተናቸዋል ታይፖቹን። 5 አይነት ታይፖች አሉ። እነዚህ በሊንጉስቲክ ውስጥ ይካተታሉ። ሁለቶች ፋላሲ ኦፍ ሪሌቫንስ፣ ፋላሲ ኦፍ ዊክ ኢንዳክሽን፣ ፕሪሰፕሽን፣ አምቢጊቲ እና ግራማቲካል አናሎጂ የሚሉት ናቸው ማለት ነው። 22 አይነት ፋላሲዎች አሉ እና በእነዚህ ውስጥ ይካተታሉ በአምስቶች ውስጥ። ከ22 ውስጥ ሪሌቫንስ 8ቶችን ይይዛል። ዊክ ኢንዳክሽን ደግሞ 6 አይ ቲንክ፣ እነዚህ 4 እያለ እንደዚህ ተከፋፍለው 22ቶችን ይይዟቸዋል ማለት ነው። እና እነዚህን ታይፕ ኦፍ ኢንፎርማል ፋላሲዎችን እንመለከታለን ማለት ነው። ለዛሬው እዚህ ጋር ይበቃናል። በቀጣይ ደግሞ የምንመለከተው ምንድን ነው? ፋላሲ ኦፍ ሪሌቫንስን እናያለን በቀጣይ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በደንብ አድርገን ይህንን ቻፕተር እናያለን ማለት ነው፣ ለፋይናል እንዲያዘጋጃችሁ። እንዲሁም ደግሞ የፋይናል ጥያቄዎችንም እሰራላችኋለሁ ከተለያዩ ዩኒቨርሲቲዎች፣ እንዲሁም ደግሞ ከኮንሳይስ ቡክም እያወጣው አሪፍ ጥያቄዎችን እሰራላችኋለሁ። ፋላሲ ላይ የሚያተኩር እንዲሁም ደግሞ ፋይናላችሁ በደንብ ሊያዘጋጃችሁ የሚችል አይነት ቪዲዮ ነው የምሰራላችሁ። በቀጣይ የምናየው ፋላሲ ኦፍ ሪሌቫንስ የሚለውን እንመለከታለን ማለት ነው። በውስጡ 8 ፋላሲዎችን ይይዛል። አፒል ቱ ፎርስ አለ፣ አፒል ቱ ፒቲ፣ አፒል ቱ ፒፕል፣ አጌንስት ፐርሰን አለ። ብዙ ናቸው፣ 8 ናቸው። እነሱን እንመለከታለን። ቪዲዮ እንዳይረዝምባችሁ ነው። ለዛሬ እዚህ ጋር ይበቃናል። ሰብስክራይብ ማድረግ፣ ሀሳብ አስተያየታችሁን፣ ያልገባችሁ ነገር ካለ እንዲሁም የተሳሳትኩት ነገር ካለም ኮመንት ላይ ማስቀመጥ ትችላላችሁ። ሰላም፣ አመሰግናለሁ።